ከረጅም ዘመናት በፊት አንድ መንደር ነበር ይባላል። የዚህ መንደር አስተዳዳሪ ወይም ንጉስ ሰልማን ይባላል። ሰልማን የመንደሩ ንጉስ ብቻ ሳይሆን ሰዎች ሁሉ በጣም የሚወዱትና የሚያከብሩት ጥሩ ሰው ነበር። ሁልጊዜ ፊቱ ላይ ፈገግታ የማይጠፋ፣ የሰዎችን አቤቱታ የሚሰማ፣ የሰዎችን ችግር ቁጭ ብሎ የሚሰማ ጥሩ ሰው ነበር። ተቸግሮ ንብረትን ፈልጎ የመጣን ሰው በባዶ አይሸኝም። ካለው ንብረት ምንም ሳይሰስት ለሰዎች ይሰጣል። የተቸገሩትን ይረዳል። በዚህም የመንደሩ ሰዎች በሙሉ ይወዱታል። በጠዋት በወንበሩ ላይ ይቀመጣል። ከተቀመጠበትም የሚነሳው ማታ ላይ ብቻ ነው። በየቀኑ እሱ ጋር እየመጡ አቤቱታቸውን የሚያቀርቡን፣ ምክር ፈልገው የሚመጡ ሰዎችን በአግባቡ ያስተናግዳቸዋል። በዚህም ሁኔታ ላይ ሳለ አንድ ቀን እንግዳ የሆነ ሰው ወደ እሱ ጋር ይመጣል። ይህ ሰው የዛ መንደር ነዋሪ አይደለም፣ የመጣው ከሌላ ቦታ ነው። ቀጥታ ወደ ንጉሱ ጋር ይገባል። ወደ ንጉሱ ጋርም ያለ ፍቃድ በደንብ ተጠጋ። ይህንንም የተመለከቱ ወታደሮች ፈጠን ብለው በመምጣት ሊከለክሉትና ሊያስቆሙት ፈለጉ። ነገር ግን ንጉሱ በእጁ ምልክት ሰጣቸው። ተውት፣ ወደ እኔ ይምጣ፣ ማቅረብ የሚፈልገውን ነገርም ያቅርብ ይላቸዋል። ይህ መንገደኛ አካልም ፊቱ ላይ ፈገግታ አይታይም። ኮስተር ብሎ እንደቆመ ሰላምታ ቀረበ። ሰላምታውንም ንጉሱ ከመለሰለት በኋላ ንጉስ ሆይ፣ ሰዎች ሁሉ አንተን ይወዱሃል። ስምህ በጣም የገነነ ነው። ከሌላ ቦታ ሁሉ ሰዎች አንተን በጥሩ ነው የሚያነሱ። እኔም ስላንተ በሰማሁ ጊዜ ይህንን ንጉስን ማመጥቼ መፈተን አለብኝ አልኩኝ። ንጉስ ሆይ፣ የምፈልገውን ነገር እጠይቃችኋለሁ፣ ለማድረግ ዝግጁ ናችሁን? በማለት ንጉሱን ይጠይቀዋል። ንጉሱን ፈገግ አለና እንግዲህ የአላህ ረህመት እንደሆነ ሰፊ ነው። የምትጠይቀኝ ነገር እኔ ለማድረግ የምችለውና አላህ ያስቻለኝ ነገር ከሆነ ከማድረግ ወደ ኋላ አልልም ይለዋል። ይህን ጊዜም ይህ መንገደኛ እሺ እንደዛ ከሆነ እኔ ወርቅ ስጠኝ ብር ስጠኝም አልልህም። እኔ የምፈልገው አንተ የተቀመጥክበትን ቦታ ለቀህልኝ እኔ እንድቀመጥ ነው፣ ለ3 ቀን ብቻ። ለ3 ቀን ያህል አንተ ከዚህ ወንበር ላይ ተነስ። 3ቱን ቀን እኔ ተቀምጬ የፈለግኩትን ነገር ማድረግ እፈልጋለሁ ይለዋል። ቦታው ላይ የነበሩ ሰዎችም ይህንን ሲሰሙ በጣም ደነገጡ። እያጉረመረሙ ለመቆጣትና ሊናገሩት መሞከር ጀመሩ። በዚህ ሰዓትም ንጉሱ የለም ተውት፣ እንግዲህ አንተ የምትፈልገው እኔ የተቀመጥኩበትን ቦታ ከሆነ ችግር የለውም እለቅልሃለሁ። ነገር ግን እዚህ ላይ ተቀምጠህ አላህ ባዘዘህ መሰረት ሰዎችን የምታዝ ከሆነ፣ ከመጥፎ የምትከለክል ከሆነ፣ ሰዎችን የማትበድል፣ የሰው ሐቅን የማትወስድ፣ የተቸገረን ሰው ፊትህን የማታዞርበት ከሆነ ነው ይለዋል። መንገደኛውም ይህንን እንደሚያደርግ ቃል ይገባለታል። ይህን ጊዜም ንጉሱ አላቅማማም ነበር። ወዲያውኑ ጭንቅላቱ ላይ አድርጎት የነበረውን ዘውድ አውልቆ መሬት ላይ ያስቀምጠዋል። ከዛም ንጉሱ ከተቀመጠበት ይነሳል። እንግዲህ ባልከው መሰረት ለ3 ቀን ያህል ይህ ቦታ ላንተን የሚገባው ቁጭ በሊልና ያስቀምጠዋል። ዘውዱንም ከመሬት ላይ አንስቶ ፊት ለፊቱ ያቀርብለትና በል እንግዲህ ከአሁን በኋላ ለ3 ቀን የዚህ መንደር ንጉስ አንተ ነህ። የተግባባነውን ቃል ግን መርሳት የለብህም ይለዋል። መንገደኛውን በጣም ተገረመ። በዚህ ልክ ንጉሱ በአንድ ይሽለኛል ብሎ አልጠበቀም ነበር። ለንጉሱ ይሄ ከባድ ፈተና ነው ብሎ ነበር አስቦ የመጣው። በአንድ ለቆለት ሲመለከት በጣም ተገረመ። ነገር ግን ከተቀመጥኩ አይቀር ብሎ ለ3 ቀን ንጉስነት እንዴት እንደሆነ ሊያየው ፈለገ። ወታደሮቹን እየጠራ የፈለገውን ነገር እያሰዘ፣ የፈለገውን ነገር እንዲመጣለት እያደረገ፣ የፈለገውን ነገር እያደረገ ቢሆንም ከንጉሱ ጋር የተግባባውን ቃል ግን በመጠበቅ ሰዎችን ሳይበድል፣ የሰው ሐቅ ሳይወስድ በጥሩ እንክብካቤ እዛ ላይ ቁጭ ብሎ ማሳለፍ ጀመረ። ሁሌ ዱንያ ጣፋጭ አትሆንምና 3 ቀን ያልቃል። በ3ኛው ቀንም ዋናው ንጉስ ይመለሳል። እንዴት ነበር? በጣም የተመቸህ ትመስላለህ። 3 ቀኑ በተግባባነው መሰረት አልቋል። አሁን ከዛ ቦታ ላይ ተነስ ይለዋል። መንገደኛው ሰው ግን የተቀመጠበት ቦታ በጣም ተመችቶታል። እንክብካቤው፣ የፈለገው ነገር ወዲያውኑ ስለሚቀርብለት ምንም አልጠገበም ነበር። ንጉስ ሆይ፣ እኔ እኮ ለ3 ቀን ያልኩት እናንተ ለመፈተን ነው። እንግዲህ እናንተ የማትፈልጉት ከሆነ ቦታውን ሙሉ ለሙሉ ነው ይልቀቁልኝ። እዚሁ ተቀምጬ እናንተ ባላችሁ መሰረት ሰዎችን በፍትህ ላስተዳድር፣ የሰዎችን ሐቅ አልበላም። እኔ እዚህ ጋር ተመችቶኛል፣ እናንተ ደግሞ ለዱንያ ቦታ ያላችሁ አትመስልም ይላቸዋል። ንጉሱም ፈገግ ይልና ሰዎችን ማስተዳደር ትልቅ አማና ነው፣ አማናውን እወጣለሁ፣ በስትክክል ተገበራለሁ የምትል ከሆነ እኔ ሙሉ ለሙሉ ለመልቀቅ ዝግጁ ነኝ። ምናልባት ይሄ አላህ ለኔ ያመጣልኝ ትልቅ እድል ሊሆን ይችላል። ስለዚህ ንግስናውን ሙሉ ለሙሉ ለቅልሃለሁ፣ መንደሩንም ለቅቄ የሚሄድ ይሆናል ይለውና ንጉሱ ንግስናውን ሙሉ ለሙሉ ለዛ መንገደኛ ካስረከበ በኋላ ወደ ቤቱ ይመለሳል። ወደ ቤቱ ተመልሶ ለሚስቱ ሁሉንም ነገር ይነግራታል። ሚስት በጣም አዘነች። ነገር ግን ምርጫ አልነበራትም። 2 ልጆች አሏቸው። አንዱ 7 ዓመቱ ሲሆን አንዱ ገና 1 ዓመቱ ነበር። ሰልማንም ለቆንጂየዋ ሚስቱ መንደሩን ለቀው መውጣት እንደሚፈልግና ወደ ሌላ መንደር ሄደው የአላህን ምድር ማሰስ እንደሚፈልግ ይነግራታል። ሚስትም በሐሳቡ ትስማማለች።
የተቀራቸውን የተወሰነ ንብረት ከሰበሰቡ በኋላ ሰልማን ሚስትና ልጆቹን ይዞ ያንን መንደር ለቆ ይወጣል። ሰልማንም ሆነ ሚስቱ ከዚህ በፊት ጉዞ አድርገው አያውቁም። ስለዚህ አላህ የተሻለ ነገር እንዲገጥማቸው በማሰብ እግራቸው ወደ መራቸው ቦታ መሄድ ጀመሩ። ሰልማንም ነፍሴ ሆይ እስካሁን ድረስ በጸጋና በድሎት ስታሳልፊ ነበር። አሁን ችግርና ረሃብን ቅመሽ፣ በድህነት ላይ ያሉ ሰዎች ምን ያህል እንደሚሰቃዩ እወቂ እያለ ራሱን እያሳመነ መሄድ ጀመሩ። ትላንትና ወታደር ከቧቸው ቀይ ምንጣፍ ተነጥፎላቸው ሲሄዱ የነበሩት ግለሰቦች አሁን ካጠገባቸው ማንም ሳይኖር የተስተካከለ እንኳን ጫማ ሳይኖራቸው ባዶ እግራቸውን መጓዝ ጀመሩ። መንገዱ በጣም አድካሚ ነበር። ሲደክማቸው ጥላ ቦታ ፈልገው ይቀመጣሉ። ከያዙትም ምግብ ይበላሉ። ከዛም ረፍት አድርገው እንደገና ጉዟቸውን ይጀምራሉ። እንዲህ እያሉ እየተጓዙ ቀኑ እያለፈ እየመሸ ይመጣል። ማታውንም የሚያሳልፉበትን ቦታ መፈለግ ጀመሩ። በአቅራቢያቸው የሚገኝ አንድ ትንሽዬ ከተማ ነበር። ወደዛም ገቡ። አንድ ሰው ሁሉ የሚቀመጥበትና እረፍት የሚያደርግበት ሰዎች የሚበዙበት ቦታ ላይ ደረሱ። ወደዛም ቦታ አመሩ። ለአራታቸውም የሚሆንም ቦታ መፈለግ ጀመሩ። ትንሽዬ ቦታንም ሲያገኙ ወዲያውኑ እዛው ጋር ቁጭ አሉ። ልጆቹ በጣም ደክሟቸው ስለነበር ወዲያውኑ ነበር እንቅልፍ የወሰዳቸው። ሰልማን ከሚስቱ ጋር ቁጭ ብሎ ማውራት ጀመረ። በአካባቢው ላይ አንድ የንግድ ቅፍለት ነበር። የዛ ቅፍለት ዋና መሪ በፈረስ እየተጓዘ ሳለ አህመድና ሚስቱን ይመለከታቸዋል። የአህመድን ሚስት ሲመለከታት ወዲያውኑ ይወዳታል። ለራሱ ሊያደርጋትም ፈለገ። እንዲች ያለች ቆንጅዬ ሴት ከእንደዚህ ያለ ድሃ ሰው ጋር ምንም ልታደርግ አትችልም። እሷ የምትገባው ለኔ እንጂ ለሷ አይደለም አለ። በምን መልኩ ማንም ሳያውቅበት ሚስቱን እንደሚወስዳት ማሰብ ጀመረ። ምሽቱንም እዛው ካሳለፉ በኋላ ንጋት ላይ ይሄ ግለሰብ ቀስ ብሎ ወደ እነሱ ጋር ይመጣል። ፊቱ ያዘነና የተከፋ ይመስል ነበር። ይቅርታ አድርጉልኝ፣ ስሜ አምር ይባላል። ለንግድ ነው ወደዚህ የመጣ ነው። ሚስቴ ከኔ ጋር ነበረች፣ በጣም ታማብኛለች። ከሷ ጎን ሆኖ የሚንከባከባት ሰው አጣሁ። ፍቃደኛ ከሆንክ ሚስትህ ከኔ ጋር ትሄድና ሚስቴን ትንከባከብልኝ ለአንድ ቀን ብቻ፣ እንደውም ደሞዝን እከፍላችኋለሁ እባካችሁ እያለ ይማጸናቸው ጀመር። አነጋገሩና ፊቱ እውነትም ሚስቱ የታመመችበት ይመስል ነበር። ሰልማን አብሽር እያለ ያጽናናው ጀመር። ሚስትም ወደዛ ሄዳ የእሱን ሚስት ለመንከባከብ ፈቃደኛ ሆነች። እንግዲህ ለአንድ ቀን ብቻ ነው፣ በጣም አስቸገርኳችሁ፣ ግን ሚስቴ በጣም ስለታመመች ነው። ወደ መንደር ከተመለስን እኮ ብዙ ሐኪሞች አሉ፣ እዚህ ግን ማንም ስለሌለ ነው። በጣም አመሰግናለሁ እያለ ደጋግሞ ማመስገን ጀመረ። የሰልማንም ሚስት ወደ ሰልማን ዞረችና በቃ እኔ ቶሎ ደርሼ ልምጣ፣ ምናልባት ሚስቱ በጣም ታማ የተሰቃየች ይሆናል፣ ልጆቹን በአግባቡ ያዛቸው፣ ከራባቸው ቶሎ ምግብ ስጣቸው ትለውና ከአምር ጋር ሆና እሱ እየመራት መሄድ ጀመረች። ፈረስ ወዳለበት ቦታ ሲደርስም ሚስቴ እኮ እዚህ አይደለም ያለችበት ቦታ ትንሽ ይርቃል፣ በእግር ከምንሄድ ቶሎ በፈረስ እንሄድ፣ ከኋላ ልጫንሽና ቶሎ ወደዛ ልውሰድሽ ይላታል። የሰልማን ሚስት ምንም አልጠረጠረችም ነበር። እሺ ችግር የለውም ትልና ከኋላ ትፈናጠጣለች። በዚህ ሰዓትም አምር ዞር ብሎ መመልከት ጀመረ። ከአጠገቡ ማንም እንደሌለ ሲያውቅ ወዲያውኑ ፈረሱን እየጋለበ መሄድ ጀመረ። ፈረሱን በፍጥነት ነበር ሲጋልበው የነበረው ማንም እንዳያየው። ይህን ጊዜ የሰልማን ሚስት በጣም ደነገጠች። እባክህ ቀስ በል ልንወድቅ ነው፣ እባክህ አውርደኝ፣ በቃ ይቅርብኝ እያለች መጮህ ጀመረች። ነገር ግን ምን ያደርጋል ሁሉም ነገር ረፍዶ ነበር። በጣም ርቀዋል። ይዟት ሄደው ሚስት ያለችበት ወዳለው ቦታ ሳይሆን ወደ ራሱ መንደር ነበር። መንደሩ ደግሞ ከነሱ በጣም ይርቃል። ማንም አላየውም። በዚህም ያሰበው እቅዱ ተሳካለት። ሚስት ከሄደችበት ቆየች። አንድ ቀን አይደለም 2 ቀንም አለፋት። ይህን ጊዜም ሰልማን በጣም መጨነቅ ጀመረ። ልጆቹ ማልቀስ ጀመሩ። እናታችን እያሉ ያለቅሳሉ። ሰልማን ግራ ገብቶት ምናልባት እስቲ የንግድ ቅፍለቶቹ ጋር መታ ከሆነ ብሎ የንግድ ቅፍለቶቹ ወዳሉበት ቦታ አመራ። የ1 ዓመት ልጁን ተሸክሞት የ7 ዓመት ልጁን ደግሞ በአንድ እጁ ይዞት የንግድ ቅፍለቶቹ ወደሚገኙበት ቦታ ሲሄድ ግን በቦታው ላይ ማንም አልነበረም። ሁሉም ተንቀሳቅሰው ነበር። በየቦታው እየተሽከረከረ መፈለግ ጀመረ። ነገር ግን ሊያገኛት አልቻለም። በዚህም በጣም አዘነ። ያ ግለሰብ አታሎ የሚወዳት ሚስቱን እንደወሰደችበትም አወቀ። በጣም አዘነ፣ ማልቀስ ጀመረ። አሁን እረፍት ያደረጉበት መንደር ለመኖር ምቹ አይደለም። የንግድ ቅፍለቶች ለእረፍት የሚጠቀሙበት ቦታ ነው እንጂ ሰዎች ተመቻችቶ እዛ የሚኖሩበት ቦታ አልነበረም። በዚህም ሰልማን ልጆቹን ይዞ ያንን ቦታ ለቆ መሄድ ነበረበት። ልጆቹን ብቻውን ይዞ በረሃውን እያቋረጠ መሄድ ጀመረ። ወዴት እንደሚሄድ አያውቅም። በጣም ያሳዘነውና ልቡን የሰበረው ወዴት እንደሚሄድ አለማወቁ ሳይሆን የሚስቱ መጥፋት ነበር። ልጆቹ ሲያልቅሱ እያባበላቸው፣ ሲርባቸው ምግብ አውጥቶ እየሰጣቸው በእግሩ መጓዙን ቀጠለ። የተወሰነ ከተጓዙም በኋላ ወደ አንድ ባህር ዳርቻ ላይ ይደርሳሉ። ከባህሩ ማዶ በኩል ደግሞ ትልቅዬ መንደር ነበር።
እንደምንም ባህሩን አቋርጦ መሄድ እንዳለበት አወቀ። የ7 ዓመት ልጁን አንድ ዛፍ ጥላ ስር ያስቀምጠውና አንተ እዚሁ ቁጭ ብለህ ጠብቀኝ፣ እኔ ታናሽ ወንድምህን ላሻግረውና እሱን የተሻለ ቦታ ካስቀመጥኩት በኋላ አንተ ጋር መጥቼ እንደገና ወስደሃለሁ ይለዋል። ልጁንም በዚህ ካሳመነው በኋላ የ7 ዓመት ልጁን አስቀምጦ ትንሹን ደግሞ ለማሻገር መሄድ ጀመረ። እኔ እስክመጣ ድረስ እንዳትነሳ፣ እዚሁ ቁጭ ብለህ ጠብቀኝ፣ ቶሎ መለሳለሁ ብሎ ካሳመነው በኋላ ትንሹ ልጁን ይዞ ሰልማን ወደ ወንዝ ውስጥ ይገባል። ትንሹ ልጁንም በላዩ ላይ ተሸክሞ በደንብ አጥብቆ እንዲይዘው ካደረገ በኋላ ባላንሱን እየጠበቀ እንደምንም ወንዙን ለመሻገር መሞከር ጀመረ። ትንሽ ተጉዞ ወደ መሃል እንደደረሰ ከኋላ ድምፅን ይሰማል። የሰማው ድምፅ የልጁ ነበር። አባቴ ድረስልኝ የሚል ድምፅ ነበር። የልጁን ለቅሶ ሰምቶ ወዲያውኑ ወደ ኋላ ዞሮ ሲመለከት አንድ የሚያስፈራ የጫካ ተኩላ የልጁን ልብስ ይዞ እሱን ለመብላት እየታገለ ነበር። ይህንንም የተመለከተው ሰልማን ልጄ ብሎ ወደ ኋላ ሮጦ ሊመለስ ሲል ሳያስበው እንደገና ከኋላ ተሸክሞት የነበረው ልጅ ወደ ኋላ ይወድቅበታል። ወደዛኛው ልጅ ይሄዳለው ሲል ይህ ልጅ ሾልኮ ውሃ ውስጥ ገባበት። ሰልማን እንደገና ወደ ትንሹ ልጅ ዞሮ ሊያወጣው መታገል ጀመረ። ነገር ግን ውሃው ንፋስ ስለነበረው ይሄዳል። ወደ ውስጥ በመስመጥ ልጁን ለመመልከት መሞከር ጀመረ። ነገር ግን አልቻለም። ወዲያውኑ ደግሞ የ7 ዓመቱ ልጁ ትዝ ይለውና ወደ ኋላ ዞሮ ሲመለከት በቦታው ላይ ልጁ አልነበረም። ሐምዛ በደረሰበት ነገር ግራ ገባው። አቅሉን ሊስት ደረሰ። አንዱ ልጁን አተርፋለሁ ሲል አንዱ በዚህ ጋር ወደቀበት። እሱን አተርፋለሁ ሲል ደግሞ ያኛው ጠፋበት። ከሁለቱም ልጆች ሳይሆን እንደተንበረከከ ባህር ዳርቻው ላይ ደርሶ መሬት ላይ ወድቆ ተዘረረ። ከረጅም ቆይታ በኋላም ሰልማን ከወደቀበት ተነስቶ ባህር ዳርቻው ላይ ቁጭ አለ። ወዲያውኑ ልጆቹ ትዝ አሉት። ደም እንባ ማልቀስ ጀመረ። አንዴ ወደ ወንዙ ጠጋ ይላል፣ አንዴ ወደ ውስጥ ገብቶ ይመለከታል። ምናልባት ልጄን ካገኘሁት በሚል ነበር። በደረሰበት ነገር በጣም አዝኖ እዛው ቁጭ አለ። ከንግስናው ወርዶ ንብረቱን ሙሉ ትቶ መንደሩን ለቆ በባዶ እጁ ሲወጣ መጀመሪያ ሚስቱ ጠፋች። ከዛም ደግሞ 2 ልጆቹ። አሁን ብቻውን ቀረ። ባህር ዳርቻ ላይ ለረጅም ሰዓታት ቁጭ ብሎ ካለቀሰ በኋላ እዛ ባህር ዳርቻ ላይ መቀመጡ ላዩ ላይ ጭንቀትና ትክዛት እንደሚጨምርለት ስላወቀ ቦታውን ለቆ መሄድ ጀመረ። ባህሩን ሊሻገሩ ሲል ወደ ተመለከተው ትልቅዬ መንደር ነበር የገባው። በሰዓቱ እዛ መንደር ላይ ትልቅዬ ዝግጅት ነበር። የመንደሩ ሰዎች ሁሉ የቤተ መንግስቱ በር ላይ ቆመው ንጉስን በመምረጥ ላይ ነበሩ። ያስተዳድራቸው የነበረው ንጉስ ልጅ አልነበረውም። ሲሞትም ደግሞ አልተናዘዘም ነበር። በመንደሩ ተለምዶ መሰረት የሚመራቸው ሰው ከጠፋ አሊያም ንጉሱ ከሞተ ሰው ሁሉ የቤተ መንግስቱ ደጃፍ ላይ እንዲቆም ይደረግና ከላይ አንድ ወፍ ይለቀቃል። ያቺ ወፍ መታ ያረፈችበት ሰው ንጉስ ይሆናል። የመንደራቸው ንጉስ የሞተው ትላንትና ነበር። ከዛሬ ጠዋት ጀምሮ ያቺ እርግብ የምታርፍበትን ሰው እየፈለጉ ነበር። ሱብሃንአላህ። በሚገርም ሁኔታ ሰልማን ተክዞ ወደዛ መንደር ሲደርስ ያቺ ነጭ እርግብ ከተቀመጠችበት ተነሳችና ወደሱ ጋር ታመራለች። ሰው ሁሉ ያቺን እርግብ በአይን እየተመለከታት ነበር። የት ነው የምትሄደው በማለት ቀጥታ መታ ያረፈችው የሰልማን ትከሻ ላይ ሆነ። ሰዎች ሁሉ ሰልማን ለምን ሆነ እሱ አይሆንም ብሎ አልተከራከሩ። በተለምዷቸው መሰረት ነው ያቺ ወፍ መታ ያረፈችው። ስለዚህ ወደሱ ጋር ይመጡና ከአሁን በኋላ ንጉሳችን አንተ ነህ በማለት ሀገራችንን ታስተዳድራለህ፣ ከአሁን በኋላ ንጉሳችን ነህ አሉት። ሰልማን ግን ንግስና አልፈለገም ነበር። እባካችሁ ይቅርብኝ አላቸው። ነገር ግን ሰዎቹ በፍጹም አሉት፣ እኛ አይደለም የመረጥንልህ፣ ነጭ ወፍ ያረፈችበት ሰው ሁሉ ንጉስ ይሆናል። ይሄ ደግሞ የመንደሩ ተለምዶ ነው ይሉታል። እኔ የመጣሁት ከሌላ መንደር ነው፣ አለባበሴም ለዚህ አይሆንም። እኔ በጣም የተቸገርኩኝና ጭንቀት ውስጥ ያለው ሰው ነኝ፣ እባካችሁ እያለ ይማጸናቸው ጀመር። ነገር ግን ሰዎቹ በፍጹም አሉት፣ ልብስህ እንደሆነ ይቀየራል፣ ጭንቀትህም ኢንሻአላህ ይወገድልሃል፣ አንተ ብቻ ካሁን በኋላ ንጉሳችን ነህ ይሉትና ወደ ውስጥ ይዘውት ይገባሉ። ወደ ውስጥም ገብቶ ሰውነቱን በደንብ ከታጠበ በኋላ የንጉስነትን ልብስ አልብሰው ዙፋን ላይ ያስቀምጡታል። ከላዩ ላይም ዘውድን አስቀመጡለት። ሰልማን ባላሰበው መልኩ እንደገና ንግስናውን አገኘ ማለት ነው። ነገር ግን ይሄ አላስደሰተውም። አሁንም የሚያስጨንቀው የሚስትና የልጆቹ ነገር ነው። ቢሆንም ግን ንጉስ ሆኖ ሰዎችን የማስተዳደር ብቃት ስለነበረው ተክዞም ቢሆን ሰዎችን በአግባቡ ማስተዳደር፣ ፍትህን ማስፈንና መጥፎ ነገሮችን ከሰዎች ላይ ማስወገድ ጀመረ። ቢሆንም ግን አሁንም እንደተከዘ ነው። በዚህም ሰልማን የመንደሩ ሰዎችን በአግባቡ እያስተዳደረ ሰዎች እንደወደዱት አመታት ያልፋሉ። ምንም ያህል ሰዎች ቢወዱት አሁንም ቢሆን ግን እሱ ደስተኛ አልነበረም። የአላህ ተአምር ግን የሚያስገርመው እዚህ ጋር ብቻ አልነበረም። ያኔ የ7 ዓመት ልጁ ተኩላ ይዞት አባቱ ሊያተርፈው ባለመቻሉ ተኩላው ይዞት ሊሄድ ሲል በዛ አካባቢ ላይ የነበረ አንድ ቀስተኛ ነበር። ልጁ እያለቀሰ ሲመለከት ወዲያውኑ በያዘው ቀስት ተኩላው ላይ ያሳርፍና ተኩላውን ይገለዋል። ልጁንም ማስመለጥ ቻለ። የ7 ዓመት ልጁ የደረሰበት ቀለል ያለ ጉዳት ነበር።
ይህንንም ያስተዋለው አዳኝ በጣም ደስተኛ ሆነ። ሚስት ነበረችው፣ አላህ ግን ልጅን አልሰጣቸውም። በቦታው ላይ ቤተሰቡን ስላላገኘ እንግዲህ ይሄ ልጅ ከኛ ጋር ይኖራል፣ የራሴ ልጅ አድርጌ ያኖረዋለሁ በማለት የልጁ ቁንጅና የሚማርከውና ወደ ቤቱ ተሸክሞ ይዞት ይሄዳል። ወደ ቤት ሄዶ ለሚስቱ እስኪነግራትና እስኪያሳያት ድረስ በጣም ጓጉቶ ነበር። እቤትም ደርሶ ይዞት የመጣውን ነገር ለሚስቱ ሲያሳያት ሚስት በጣም ነበር ደስተኛ የሆነችው። በሌላ በኩል ደግሞ ያ ትንሽዬ ልጅ ውሃ ውስጥ ከአባቱ እጅ ሳያስበው ወድቆ ውሃ ውስጥ የገባ ቢሆንም ወንዙ በሚወርድበት አቅራቢያ አንድ አሳ አጥማጅ መረቡን ወንዝ ላይ ጥሎ እየተጠባበቀ ነበር። ሳያስበው ይህ ልጅ መጥቶ መረቡ ላይ ቁጭ ይላል። ወዲያውኑ አሳ አጥማጁ እየጎተተ አወጣው። ትንሹ ልጅ ውሃ ውስጥ ሲገባ የድንጋጤ ራሱን ስቶ ነበር። እስኪነቃ ጠበቀው። ልጁም ነቃ። ጨረቃ የመሰለ ውብ ልጅ ነበር። ይህንንም የተመለከተው አሳ አጥማጅ በጣም ተደሰተ። ለልጁ በጣም አዘነለት። ከራሱ ጋር ሊያሳድገውም ወሰነ። በዚህም እዛው አንድ መንደር ውስጥ ሁለት ወንድማማቾች የተለያየ ቦታ ላይ ሆነው ማደግ ጀመሩ። ደግሞ የሚገርመው ነገር አባት ንጉሥ ተደርጎ የተሾመው በዛ መንደር ላይ ነው። ልጆቹ ከራሱ ጋር እየኖሩ የቅርብ ሩቅ ሆኑበት። ታላቅ ወንድምየው የተወሰነ ነገር ያስታውሳል። አባቱ ንጉሥ እንደነበረ ንግስናውን ትቶ ከእናቱ ጋር እየወጡ ሳለ እናቱ እንደጠፋች፣ እሱ በተኩላ እንደተያዘ፣ ልጁ ውሃ ውስጥ እንደወደቀ፣ አባቱም ወንዝ ውስጥ ሲሰቃይ እንደነበረ ትንሽ ያስታውሳል። እንደተባባልነውም ዓመታት አልፈዋል። ሰልማን በጣም ጭንቀቱ እየበረታ ሰዎችንም እያስጨነቀ ሲመጣ አማካሪዎቹ እየመጡ ይጠይቁት ጀመር። ሰው ሁሉ በሱ ጉዳይ እንደተጨነቀ ሲነግሩት ሐምዛም አንድ አማካሪውን ይጠራና እንግዲህ እኔ ልጆችን አጥቻለሁ ከዚህ በፊት የነሱ ናፍቆት ደግሞ ሊገለኝ ነው። ስለዚህ እኔን የሚመስሉ ሁለት ልጆችን አምጣልኝ። የ16 ዓመትና የ10 ዓመት ልጅን አምጣልኝ፣ ምክንያቱም ከልጆቼ ከተራራኩ ይሄ ሁሉ ጊዜ አልፈዋል ይለዋል። አማካሪውም የንጉሱን ትዕዛዝ ተቀብሎ ንጉሱን የሚመሳሰሉ ልጆችን መፈለግ ጀመረ። በመንደሩ ላይ ያሉ የ16 እና የ10 ዓመት ልጆች እንዲሰበሰቡ አደረገ። እያንዳንዱን ፊት እየተመለከተ እንደ ንጉሱ ቆንጂዬ የሆኑ ልጆችን መፈለግ ጀመረ። በስተመጨረሻም ሁለት ልጆችን አገኘ። የሚገርመው ነገር ሁለቱም ልጆቹ የራሱ ነበሩ። አማካሪውም ሁለቱን ልጆች ይዞ ንጉሱ ጋር መጣ። ንጉሱ ገና እንደተመለከታቸው ነበር ድንግጥ ያለው። ነገር ግን አላወቃቸውም። እነሱም እንደዛው አላወቁትም ነበር። እንግዲህ እናንተ ከአሁን በኋላ ከግራና ከቀኝ በኩል ትቆማላችሁ። ይህንን የማደርገው ፈልጌ አይደለም፣ የፈለጋችሁትን ነገር አደርግላችኋለሁ፣ ፈቃደኛ ናችሁን? በማለት ፈቃዳቸውን ይጠይቃቸዋል። ልጆቹም ደስተኛ ነበሩ፣ አዎ በማለት መለሱለት። ንጉሱም ሁለቱ ልጆቹን ኻዲም አድርጎ ራሱ ጎን አቆማቸው። ልጆቹ እንደሆኑ ግን አላወቀም። ነገር ግን ልቡ ላይ ደስታ ይሰማዋል። ከሌላው ጊዜ በተሻለ መልኩ ውስጡ ተረጋግቷል። ነገር ግን አሁንም የአላህ ተአምር በዚህ አላበቃም። የሰልማንን ሚስት ወስዶ የነበረው አምር የተባለው ጨካኝ ሰው ትልቅ ንግድ ስለነበረው ለንግድ ወደዛ መንደር ይመጣል። የመጣውም የሰልማንን ሚስት ይዞ ነበር። ከዛ በፊት የሰልማን ሚስት እንድታገባው ያስገድዳትና ያሰቃያት ነበር። ነገር ግን እሷ ሁሌ ከማልቀስና ባሏ ጋር መሆን እንደምትፈልግ ከመናገር ውጪ እሺ ልትለው ፈቃደኛ አልሆነችም ነበር። በዚህም በጣም ተበሳጨ። ይህች ሴትማ አቅሏን አታለች፣ እብድ ናት በማለት ያስራታል። እንዳታመልጠውና እንዳትሸሸው ስለሚፈራ አንድ ክፍል ውስጥ ያስቀምጣት ነበር። በንግድ ላይ በጣም ጎበዝና ጮሌ ሰው ስለነበር ሰልማን ወዳለበት መንደር መጣ። ከዚህ በፊት ያለው ንጉስ ሞቶ ሌላ ንጉስ እንደተቀየረ አውቋል። ከንጉሱ ጋር በንግድ ዙሪያ ለማውራት የንግድ ክፍለቱን ለማስፋፋት አስቦ ነበር ወደዛ የመጣው። ወደዛ መንደር ከገባ በኋላም ቀጥታ ወደ ንጉሱ ጋር ቀረበ። የተወሰኑ ስጦታዎችን ይዞ ወደሱ ጋር መጣ። ሰላምታን አቀረበለት። ሰልማንን ሲመለከተው አላወቀውም፣ ምክንያቱም ያን ያየው በድህነቱ ነበር። ሰልማንም ቢሆን ይሄን ያህል ይባላለው ትልቅ ነጋዴ እንደሆነ፣ የንግድ ብዙ ክፍለቶች እንዳሉት፣ እዚህም ንግዱን ማስፋፋት እንደሚፈልግ፣ ይህንን የሚያደርግ ከሆነ ደግሞ ለሰልማንም ጥሩ እንደሚሆን፣ የሱም የሀገሪቱ ሀብት እንደሚጨምርና ሰዎች ወደሱ ጋር እንደሚጎርፉ ይነግረው ጀመር። ይህንንም ሲሰማ ሰልማን በጣም ደስተኛ ነበር የሆነው። ከእንዲህ ያለ ጎበዝ ነጋዴ ጋር በመተዋወቁ በጣም ደስተኛ ሆነ። ከሱ ጋርም ቁጭ ብሎ አቀባበል አድርጎለት ያወሩ ጀመር። ስለ ንግድ ሁኔታ ይጠይቀዋል። በተብራራ መልኩ አምር ይመልስለታል። በዚህም ሰልማን ደስተኛ የሆነ ብዙ ጥያቄዎችን ይጠይቀው ጀመር። በአንዴ ጥሩ ጓደኛሞች ሆነው ሁለቱም እዛው ቁጭ ብለው ማውራት ጀመሩ። ሳያስቡት ወቅቱ ይሄድና በጣም ይመሻል። ይህንንም ያስተዋለው ሰልማን እንግዲህ ሰዓቱ መሽቷል፣ ዛሬ ከኔ ጋር ታሳልፋለህ፣ እዚሁ አብረን እናድራለን ይለዋል። ይህንንም የሰማው አምር ደስተኛ ሆነ። ነገር ግን ወዲያውኑ አስሯት የነበረችው የሰልማን ሚስት ትዝ አለውና አይ እኔ ጋር አንድ ሴት አለች፣ ይህች ሴት ደግሞ ትንሽ ያማታል፣ እኔ ከሌለው የሚንከባከባትም ሆነ የሚቆጣጠራት ሰው የለም፣ እስካሁን ድረስ ከኔ ተለይታ አታውቅም፣ ዛሬ እኔ ካደርኩኝ እንዳትጠፋና ወደ ሌላ ቦታ እንዳትሄድ እፈራለሁ ይለዋል። ሰልማንም ኧረ አብሽር፣ ይህ ነው እንደሚያስጨንቅህ፣ ችግር የለውም፣ እኔ ጋር ሁለት ልጆች አሉ፣ ሁለቱ ልጆች ታማኝ ናቸው፣ ወደ እሷ ጋር ሄደው እንዲጠብቋትና
እንዳታመልጥ በደንብ እንዲቆጣጠሯት አደርጋለሁ ይለዋል። ይህንንም የሰማው ዐምር እሺ በማለት በደስታ ይስማማል። ሰልማን የምትጠበቀው እብድ የተባለችው ሚስቱ እንደሆነ አላወቀም። ልጆቹንም የሚወስዳቸው ወደ ትክክለኛ እናታቸው ጋርም እንደሆነ አላወቀም። ሁለቱ ልጆቹንም ጠራቸው። ዛሬ የመጣው እንግዳ አንድ ሴት አለችው፣ ወደ እሷ ጋር ይወስዳቸዋል። በደንብ ጠብቋት። ሴትየዋ ታማሚ ስለሆነች ልትጠፋ ትችላለች። በደንብ ጠብቁ። ከጠፋች ተጠያቂ የምትሆኑት እናንተ ናችሁ። በደንብ መጠበቅ አለባችሁ። በሉ አሁን ከሱ ጋር ሄዱ ይላቸዋል። ሁለቱ ልጆቹም ትዕዛዙን ተቀበሉ። ዐምርም ቦታውን አሳያቸውና በደንብ ሊጠብቁ ከነገራቸው በኋላ ወደ ሰልማን ጋር ይመለሳል። ሁለቱ ልጆችም እዛ ቁጭ ብለው በደንብ መጠበቅ ጀመሩ። ሱብሃንአላህ፣ የሚጠብቁት እናታቸውን እንደሆነ አላወቁም። ሰዓታት አለፉ። ውስጥ ያለችው ታስቸግራለች የተባለችው እናት አላስቸገረችም። እዛው ዝም ብላ ቁጭ ብላለች። ከተወሰኑ ሰዓታት በኋላም ታናሽ ወንድምየው እንቅልፍ ያስቸግረው ጀመር። ይህንንም የተመለከተው ታላቅየው እንደምንም እንቅልፍን መቆጣጠር አለብህ፣ ይህች ሴት እኮ ከመለጠች ንጉሱ እንደማይለቀን አውቀሃል አይደል? ስለዚህ ትዕግስት አድርግ፣ ነገ ትተኛለህ እያለ ያባብለው ጀመር። ታናሽየው እረ አልቻልኩም፣ እንቅልፍ ሊደፋኝ ነው፣ ትንሽ ብቻ ልተኛ፣ ትንሽ ብቻ እያለ ይማጸነው ጀመር። ታላቅየው ግን አልፈቀደለትም። በፍጹም ይህም አይሆንም፣ ሴትዮዋ ብታመልጠን ከንጉሱ ትልቅ ቅጣት ነው የሚጠብቀን፣ ስለዚህ ታገስ፣ እሳት አቀጣጥለን እዛ ቁጭ እንበል ይለውና እሳት አቀጣጥለው ቁጭ ይላሉ። ታላቅየውም እኔ እኮ በጣም የሚያስገርም ጉድ የሚያስብል ታሪክ አለኝ፣ እንደውም ታሪኬን ልንገርህ፣ እንቅልፍህን በዛው ይጠፋል ይለዋል። ታናሽየውም እሺ ንገረኝ በማለት ደስተኛ ሆነ። ታላቅየውም ታሪኩን መናገር ጀመረ። ከዚህ በፊት ከአባትና እናቴ ጋር በምኖርበት ሰዓት አባቴ የመን ላይ ንጉስ ነበር። ሰዎች በጣም ይወዱታል፣ የተቸገሩን ይረዳል። አንድ ቀንም አንድ ሰው መጣና ንግስና ልቀቅልኝ ሲለው ሙሉ ለሙሉ ለቀቀለት። ከዛም አባቴ እኔን እናቴንና ታናሽ ወንድሜን ይዞ መሄድ ጀመረ። ያንን መንደር ለቀን ወደ ሌላ ቦታ መሄድ ጀመርን። ነገር ግን በመንገድ ላይ ቁጭ ብለን ሳለ አንድ ፈረሰኛ ሰው ይመጣና ሚስቴ ታማለች ብሎ እናቴን ወሰደብኝ። ነገር ግን ይህ ሰው አታለለን፣ እናቴን አልመለሰልንም። አባቴን በጣም አዘነ፣ እኛም ማልቀስ ጀመርን። ከዛም እየሄድን ሳለ አንድ ወንዝ ቦታ ላይ ደረስን። ወንዙ ሁለታችንም ለማሻገር ስለማይመች ታናሽ ወንድሜን ሊያሻግረው እኔን ደግሞ እዚህ ጋር ቁጭ ብለህ ጠብቀኛለኝና እኔ እዛው ጋር ቁጭ አልኩኝ። ታናሽ ወንድሜን እያሻገረው ሳለ በመሃል ወደ እኔ አንድ ተኩላ መጣ። በዚህ ሰዓትም ደንግጬ አባቴ እያልኩኝ ማልቀስ ጀመርኩ። ይህንንም የተመለከተው አባት በጣም ደንግጦ ሳያስበው ይዞት የነበረው ታናሽ ወንድሜ ከእጁ ላይ ወደቀበትና ውሃ ላይ ገባ። ወንድሜም እዛው ወንዝ ውስጥ እንደገባ አባቴም ወንዝ ዳር ላይ ሆኖ እያለቀሰ ሳለ ተኩላው በአፉ አድርጎ ይዞኝ ሊሄድ ሲል አንድ ቀስተኛ ሰው መጥቶ አዳነኝ። ከዛም በኋላ ስለ አባቴም ስለ ወንድሜም ስለ እናቴም ሰምቼ አላውቅም ይለዋል። ይህን ጊዜም ታናሽ ወንድምየው ምን ብሎ በጣም ደነገጠ። አሳ አጥማጁ ካደገ በኋላ የተገኘው ከወንዝ ውስጥ እንደሆነ ነግሮት ነበር። የሚገርመው ነገር እሱ ብቻ ሳይሆን ውስጥ የነበረችው እናት የሚያወሩትን ነገር እየሰማች ነበር። ወላሂ የነገርከኝ ታሪክ የኔ ማሳዳጊ አባት ነግሮኛል። እኔ ገና በልጅነቴ ወንዝ ውስጥ ወድቄ እንደተገኘው ነበር የነገረኝ። ወንድሜ ማለት ለካ አንተ ነህ በማለት ሁለቱም ተቃቅፈው ደም እንባ ማልቀስ ጀመሩ። በዚህ ሰዓትም ውስጥ የነበረችው እናት አልቻለችም። ፊቷ በእንባ እንደተሞላ ወደ እነሱ ጋር ወጣች። ወደ ታላቅ ልጇም እየተመለከተች ምንድን ያልከው? የአባትህ ስም ማን ነው? የት ነበር ደግሞ ከዚህ በፊት ንጉስ የነበረው ብላ ጠየቀችው። ታላቅየውም የአባቴ ስም ሰልማን ነው፣ የሚያስተዳድረው ደግሞ የመን ላይ ነው፣ የእናታችን ስም ደግሞ ሐሊማ ይባላል ይላታል። በዚህ ሰዓትም እናት ሐሊማ የምትሰማውን ነገር ማመን አቃታት። ሐሊማ ማለት እኮ እኔ ነኝ ልጆቼ በማለት እየሮጠች ሄደች። ነገር ግን እነሱ ጋር እንኳን መድረስ አልቻለችም። እግሯ ከዳት፣ መሬት ላይ ወደቀች። ታላቅ ወንድምየውም ግራ በመጋባት እያለቀሰ ምንድን ያልሽው በማለት ድጋሚ ጠየቃት። እናትየውም ልጆቼ እናንተ ማለት እኮ የኔ ልጆች ናችሁ፣ እኔ ማለት ሐሊማ ነኝ፣ ያ መጥፎና አረመኔ ፈረሰኛ ነጥቆ የወሰደኝ ኑ ልጆቼ ብላ እቅፍ አደረገቻቸው። ሱብሃንአላህ፣ አላህ እናትና ሁለት ልጆችን እዛው አገናኛቸው። ለረጅም ሰዓት እዛው ድንኳን ላይ ቁጭ ብለው ማልቀስ ጀመሩ። ሌሊቱንም እዛው ተቃቅፈው አድረው አሳለፉ። ጠዋት እንኳን ሲነሱ ተቃቅፈው እያለቀሱ ስላሳለፉት ነገር እያወሩ ስለ አባታቸው እያወሩ ነበር። ወደ ቦታው ላይም ዐምርና ሰልማን መጡ። ሰልማን ያየውን ነገር ማመን አቃተው። እኒህ ሁለት ልጆች ከዚህ ሴትዮ ጋር ምን እያደረጉ ነው በማለት ግራ በመጋባት ጠጋ ብሎ ሲመለከት ለካ ያቺ ሴት የሚወዳትና የጠፋችበት ሚስቱ ነበረች። ሐሊማም ቀና ብላ ስትመለከት ንጉስ ሆኖ የተመለከተችው ሰው ለካ ሰልማን ባሏ ነበር። ሰልማን ፈዞ ቀረ። ከአይኖቹ እንባ መውረድ ጀመሩ። እውነት አንቺ ሐሊማ ነሽ? የልጆቼ እናት? እብድ ተብለሽ ስትጠበቂ የነበረው አንቺ ነሽ? በማለት እየሮጠ ሄዶ ይጠመጠማል። አዎ እኔው ነኝ፣ እኙት ሁለት ልጆቻችንም እኙትና በማለት አራቱም ተቃቀፉ።
ሰልማን የሚያየውን ነገር ማመን አቃተው። ከአጠገቡ ኻዲም አድርጎ ያስቀመጣቸው ለካ የገዛ ልጆቹ መሆኑን አሁን ገና ነበር ያወቀው። አራቱም ተቃቅፈው ደም እንባ ማልቀስ ጀመሩ። ወታደሮች ሰዎች ሁሉ ከበዋቸው ይመለከቷቸው ጀመር። ሰው ሁሉ በጣም አዘነላቸው። ሰው ሁሉ መላቀስ ጀመረ። በዚህ ሰዓትም ያ አረመኔ አምር የሰራው ስራ ታወቀበት። ወታደሮቹም ወዲያውኑ ከበቡት። አምር ጉዳዩ ሲታወቅበት ለማምለጥ ሊሞክር ነበር። ነገር ግን ወዲያውኑ ወታደሮቹ ቀጨም አደረጉት። ሰልማንን በንዴት ለካ አንተ ነህ ሚስቴን የዘረፍክብኝ፣ ሚስቴ ታማብኛለች ብለህ አምኜ ሚስቴን ብሰጥህ አንተ በዛው አስቀረሃት። ለዚህ አረመኔ ስራህ እስር ቤት እንድትበሰብስ ንብረትህ ሙሉ እንዲወረስ አደርጋለሁ አለ። ሰዎች ሁሉ ሰልማን በሰጠው ፍርድ በደስታ ነበር የተቀበሉት። የሚገርመው ነገር የመን ላይ ንግስናውን ጥሎለት የወጣው ያ መንገደኛ ሰው በጣም በዳይና ሰዎችን የሚያሰቃይ ሆኗል። የገባውን ቃል ኪዳን አፍርሷል። ሰዎችን ያለ አግባብ ሐቃቸውን እየወሰደ ያሰቃያቸዋል። በዚህም የመን እሱ የሚያስተዳድርበት ቦታ በጣም ተበላሽታ ሰዎች ሁሉ ተስፋ ቆርጠው መንደሩን ተደብቀው ለቀው እየወጡ ነበር። በዚህ ሰዓትም አማካሪዎች በድብቅ ተሰባስበው ምን ማድረግ እንዳለባቸው መመካከር ጀመሩ። የድሮ ንጉሱ ሰልማን በሌላ ቦታ ላይ ንጉስ እንደሆነ አወቁ። እሱን ለመመለስ ምን ማድረግ እንዳለባቸው ማውራት ጀመሩ። በመጀመሪያ ግን ይህንን በዳይ ንጉስ ማስወገድ እንዳለባቸው ስላመኑ በሚቀርብለት ምግብ ላይ መርዝን ጨምሮ ይሰጡታል። ይህን ጊዜም ያ በዳይ ንጉስ ወዲያውኑ ይሞታል። ያ በዳይ ንጉስ በመሞቱ የመንደሩ ሰው ሁሉ ነበር በጣም ደስተኛ የሆነው። አማካሪዎቹም ተሰበሰቡ። የድሮ ንጉሳቸው ሰልማን ወደሚገኝበት ቦታ ሄደው ሰልማንን ይቅርታ ጠይቀው ወደ መንደሩ እንዲመለስ ለማድረግ ብዙ ሽማግሌዎችን ሰብስበው ወደ ሰልማን ጋር አመሩ። ሰልማን የድሮ አማካሪዎቹን ሲመለከት አለቀሰ። አማካሪዎቹም ሰልማንን በማየታቸው በጣም ደስተኛ ነበሩ። ይቅርታም ጠየቁት። እባክህ ወደ ድሮ መንደርህ ወደ የመን ተመለስ። አንተ ያንን መንደር ለቀህ ከወጣህ በኋላ ያ በዳይ ንጉስ ሲያሰቃየን ነበር። እባክህ ወደ መንደርህ ተመለስ እያሉ ይለምኑት ጀመር። ሰልማንም የድሮ ሀገሩን ናፈቀው። እሺ በማለት ፈቃደኛ ሆነ። ሚስትና ልጆቹን ይዞ ያንን መንደር በመልቀቅ ወደ የመን ይሄዳል። አሁን ያለበትን መንደር ሰዎች እንዲለቅ አልፈለጉም ነበር። ነገር ግን አላስገደዱትም። ጥሩ አሸኛኝ ያደረጉለት። ከዛም ሰልማን ንጉስ ተደርጎ ወደዛ ከተመለሰ በኋላ ወዲያውኑ የሀገሪቱን ጉዳይ ማስተካከል ጀመረ። አሁን የሚያስተዳድረው የመንን ብቻ አልነበረም። ሚስትና ልጆቹን ያገኘበትን መንደር ማስተዳደር ጀመረ። ቋሚ የልጆቹንና የሚስቱን መኖሪያ የመን ላይ ቢያደርግም እሱ ግን አንድ ጊዜ የመን አንድ ጊዜ ደግሞ እዛ ሀገር ላይ የሄደ ሰዎችን ማስተዳደርና እዛ ማሳለፍ ጀመረ። እንግዲህ ለአላህ ብሎ የተዋት ንግስና በራሷ ጊዜ ሁለት ሆና መጣችለት። የዛሬው ድንቅ ታሪካችን ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እየጠበቅኩ ነው። አደረጋችሁ? ካደረጋችሁ ደግሞ ኮሜንት ላይ ገብታችሁ ከየት ሀገር ናችሁ እንደምትከታተሉን ታሪኩስ እንዴት ነበር የሚለውን ነገር አስቀምጡልን። ለእኛም ብርታት ነዋ። ዳይ ወደ እንቅልፍ። ይመቻችሁ አቡ።